ከአንድ ምዕተ ዓመት በላይ የዘለቀው የባንክ አገልግሎት ከጊዜ ወደ ጊዜ የተለያዩ ለውጦችን እያሳየ ዛሬ ላይ ደርሷል። ምንም እንኳን ከቅርብ ጊዜያት ወዲህ በቴክኖሎጂ የተደገፈ ዘመናዊ አሰራር ተግባራዊ ቢደረግም ለዘመናት ግን በዘርፉ ከፍተኛ የአገልግሎት አሰጣጥ ችግር ሲስተዋል ነበር። ከዚህ ባለፈም በርካታ የባንክ ደንበኞች የባንክ ሂሳብ ለመክፈት ፓስፖርት፣ የመንጃ ፍቃድ፣ የትምህርት ቤት አሊያም የቀበሌ መታወቂያ ይጠቀማሉ። አንዳንዱ ሰው መንጃ ፍቃዱ ላይ ያለው ስም፣ ፓስፖርቱ ላይ ያለው ስም ከዛ ደግሞ የትምህርት ቤት መታወቂያ የቀበሌ መታወቂያ ያለው ስም የመለየት ሁኔታዎች ነበሩ። ዝም ብለን ለምሳሌ እንድሪስ ብለን አንድ ስም ብንወስድ አንዳንዱ ሰው በኢ ጀምረዋል፣ አንዳንዱ ሰው በአይ ጀምረዋል። ስለዚህ የተለያዩ መረጃዎች ከሚመለከታቸው የመንግስት አካላት በዋጁ ስልጣን ካላቸው በስም በሚጠየቅበት ጊዜ እሱን አይደንቲፋይ አድርገን የሚመለከተውን መረጃ ለሚመለከተው አካል ለመስጠት እንቸገር ነበረ። እሱ ብቻ አይደለም፣ እነዚህ መታወቂያዎች ወይ የሚቀርቡልን አይደንቲፊኬሽን ካርዶች ጄኒውን ናቸው አይደለም የሚለውን ለመለየት በጣም እንቸገር ነበረ። እንደ ሀገር ወጥ መታወቂያ አለመኖሩ ሰዎች በተለያዩ ማንነቶች ያልተገባ ሀብት ለማከማቸት አለፍ ሲልም ባንኮችን ለማጭበርበርና ወንጀል ላይ ለመሳተፍ በር ከፍቶ ቆይቷል። አንዳንድ አጭበርባሪዎች ደግሞ በተለያየ ስም የተለያየ አካውንቶችን ለመክፈት እድል የሚያገኙበት ሁኔታ ነበረና የሀገሪቱን የፋይናንስ ስርዓት የተሰለጠ አገልግሎት ለመስጠት ከወንጀለኞች ንጹሃኑን ሀገርን ለመከላከል ሁላ አዳጋጅ ሁኔታዎች ነበሩና በጠቅላላው ፍጹም አመቺ ያልነበረና በጣም የተዘበራረቀ አሰራር ባንኮች እንድንከተል የሚያስገድደን የነበረ ያለው። በሀገር አቀፍ ደረጃ ተግባራዊ የተደረገውና አንድ ሰው በልዩ ቁጥር አንድ ማንነት እንዲኖረው የሚያደርገው የፋይዳ መታወቂያ ባንኮች ተግባራዊ ማድረጋቸው በፋይናንስ ዘርፉ የሚታዩ የማንነት ስርቆት ችግሮች እየቀነሱ ነው። ፋይዳ ስንጠብቀው የነበረ በጣም አስፈላጊ የሆነ መሰረተ ልማት ነው። ሰራቂው የራሱ ሳይሆን ሆኖ የሌለን ሰው መስሎ መጥቶ ነው የሚሰርቀው። ናሽናል አይዲ ይሄንን ይቀርፋል። የፋይናንስ ስርዓቱ ተአማኒነት ለማረጋገጥ ይረዳል። እነማን ናቸው? ለምን ፐርፐዝ ነው አገልግሎት እየተሰጠ ያለው? ፋይናንስ ውስጥ የገንዘብ ዝውውሩ ኢንቴግሪቲው ግልጸኝነት አለው ወይ? ሽብርተኝነትን ፋይናንስ ከማድረግ አኳያ እንዲሁም ደግሞ በህገወጥ መንገድ የተገኘን ሀብት ህጋዊ ማስመስሎ ከማቅረብ አኳያ እንደዚህ አይነት ችግሮችን ሙሉ ለሙሉ ይፈታል። ለምን? ማንነትን ስለሚታወቅ። የፋይዳ መታወቂያ ተግባራዊ በመደረጉ የፋይናንስ አገልግሎት ተጠቃሚዎችን ትክክለኛ ማንነት በማረጋገጥ የፋይናንስ ግብይቶችን ደህንነትን ለመጠበቅና ሌሎች ስጋቶችን በእጅጉ ለመቀነስ ከማስቻሉም ባለፈ በጥቃቅንና አነስተኛ የንግድ ዘርፎች ላይ ለተሰማሩ ደንበኞች የብድር አገልግሎት ለመስጠት ያስችላል። ጥቃቅንና አነስተኛ ለማንኛውም የህብረተሰብ ክፍል እንደያቅሙ ብድር እኮ እንዳናበድር እስከዛሬ አንዱ ተግዳሮት የነበረው መለያ ስለሌለን ነው። እንደ ሀገር አንድ መለያ ዳሽን ባንክ ከኢትዮ ቴሌኮም ጋር በፈርቀዳጅነት ገብተን ከ1.5 ሚሊዮን በላይ ለሆኑ ዩኒክ ካስተመሮች የብድር አቅርቦት ካለ ምንም ማስያዣ እየሰጠን ያለው እስካሁንም ከ25 ቢሊዮን ብር በላይ አቅርበናል። ከ10 ሚሊዮን በላይ አጠቃላይ ተበዳሪዎች ገባ ወጣ እያሉ ያን እያደረጉ ነው ያሉት። ይሄን ያደረግነው ብሔራዊ መታወቂያ ፋይዳ እያለ አይደለም፣ ሳይኖር ነው። ቢኖርስ ይሄ ቁጥር ለሁሉም እድል ነው የሚሰጠው። በተለያየ አጋጣሚዎች ደግሞ እነዚህ ተበዳሪዎች መክፈል በማይችሉበት ጊዜ ደግሞ ብላክ ሊስት መሆን አለባቸው በአሰራር ደረጃ ማለት ነው። ያንን ማድረግ የሚያስችል አሰራር ሳንዘረጋ ለብዙሃኑ ብድር ማዳረስ የሚለው ነገር አዳጋች ነበረ። ብዙም ቻሌንጆች እያጋጠሙን ነበረ። ከዚህ በፊት አይታችሁ ከሆነ ኢትዮ ቴሌኮም በቴሌብር የሰጠውን ብድር ተከትሎ ብዙ ማስታወቂያዎች በተደጋጋሚ ሲወጡ ነበርና ይሄ ዋናው በትክክል አለመለየት ስለነበረ ይሄ የብድር አሰጣጡ ጋር ትልቅ ስቴፕ ትልቅ መነሻ ይሆናል የሚል ግምት ነው ያለኝ። የፋይዳ መታወቂያ የፋይናንስ ዘርፉ ተአማኒነት እንዲኖረው ዜጎችም ከባንኮች የሚፈልጉትን አገልግሎት በተቀላጠፈ መንገድ እንዲያገኙ ይረዳቸዋል። ከዚህ በኋላ የሚያመጣው ለቢዝነሱ፣ ለባንኮቹ፣ ለህብረተሰቡ በተለይ የባንክ አገልግሎትን እንደ ልቡ እንዲጠቀም ወይም ባንኬ ነው ብሎ ከሚጠቀመው አካል ይሄን መታወቂያ ተጠቅሞ ማንኛውንም ነገር ማግኘት እንደሚችል ዋስትና የሚሰጥም ስለሆነ እጅግ አስፈላጊ ነው።
ዘገየን አልዘገየንም አይደለም። ዛሬ የሚዘነው በደንብ የመስራት ጉዳይ ነው ሆነ። የኢትዮጵያ ብሔራዊ ባንክ ለፋይናንስ ዘርፉ ወሳኝና የዲጂታል ትራንስፎርሜሽን ጉዞን አንድ እርምጃ ወደፊት የሚያስኬድ ያለውን ፋይዳ ዲጂታል የማንነት መረጃ ከሁሉም ባንኮች የደንበኞች ባንክ ሂሳብ ቁጥር ጋር የማጣመር ስራን ባሳለፍነው ሳምንት በይፋ አስጀምሯል። የናሽናል አይዲን ፋይዳን በመጠቀም ማዕከላዊ የሆነ የቁጥጥር ስርዓት የፋይናንስ ስርዓቱ ደህንነት የተጠበቀ እንዲሆን እንዲሁም ደግሞ የሚደረጉ ትራንዛክሽኖች ክፍያዎች በሙሉ ስርዓትን የጠበቀው ስታንዳርዱን ጠብቀው ህግን የጠበቁ ስለመሆኑ ማረጋገጥ እንዲቻል ያስችላል ማለት ነው። ስለዚህ ረጅም ጊዜ የሚፈጅ የነበረው ወይም ደግሞ ሌብነትን ለመቀነስ ረጅም ጉዞ ልንጓዝ የሚያስችለንን በቀላሉ በናሽናል አይዲ እና በሌሎችም ናሽናል አይዲ ብቻ ሳይሆን ተጨማሪ የመጭበርበርን ሊቀንሱ የሚችሉ ቴክኖሎጂዎች አሉ። ዋናው ግን ፋውንዴሽኑ መሰረቱ ግን ናሽናል አይዲ ነው ማለት ነው። የዲጂታል መታወቂያ በፋይናንስ ዘርፍ መተግበር በሀገሪቱ ኢኮኖሚያዊ እድገት ላይ ግልጽነትንና አካታችነትን በማጎልበት ትልቅ ሚና ይጫወታል።